ሰላት የማይሰግዱትን እሳት ብለቅባቸው ደስ ይለኛል ብሏል መሐመድ ነብያቸው ማለት ነው። ጁማ ሰላትን የማይሰግድ ካለ አይ ቲንክ ከሶስቴ በላይ እንደዚህ ካልሰገደ ወላ ከእስልምና ሊወጣ ሁሉ ይችላል። በግዴታ መስገድ አለ። ይህንን የሚያደርጉ ታዲያ ግዴታ መስገድ ከሆነ ግዴታ መስገድ ካለባቸው የሚያሰግዳቸው አካል እነሱ የሚያምኑትን አላህ ጣዖት እያለ ሊያሰግዳቸው ይችላሉ። ጣዖት ካለው ከዛ በኋላ ኦኬ አንተ ጣዖት ነው እያልከኝ አላህን ቁጭ ብዬ ማዳመጥስ ይፈቀድልኛል ወይ? እንደ እስልምና ማለት ጣዖት ነው አላህ ጣዖት ነው እያለው ኦኬ ትክክል ነው ብሎ ሁጥባውን መቀበል ይችላል ወይንስ አይ ጣዖት አይደለም ማለት ነው ያለበት የሚለውን ከዚህ ጋር የተያያዙትን የምንመለከታቸው ይሆናል። ክርስቲያን ወደ አንተ ልመልስና ሄድ በልበትና እንቀጥላለን። ኦኬ እሺ ቴንክ ዩ ፎር ይህም በጣም ቆንጆ ርዕስ ነው። ነገር ግን ምናልባት ስለ ትናንትናው ቶፒክ የተወሰነ ብለህበት ነበር። በጣም እጅግ በጣም አስፈላጊና ወሳኝ ቶፒክ ስለነበር የትናንቱም ማለት ነው። ከዚህ በኋላም አርጊመንቱን ጠንከር አድርገን ምን ደግሞ ይሆናል እሱን ታይትል በደንብ ተጠናክሮ ደግሞ በደንብ የምትረዱበትን ወይ እንፈጥራለን። ነገር ግን የትናንቱ ራሱ በጣም ጥሩ ስለነበረ ገብታችሁ ዩቲዩብ ቻናል ላይ ብትመለከቱት እጅግ በጣም አስፈላጊ ስለሆነ ለእናንተም ይረዳቸዋል። ምክንያቱም የሙስሊሞችን የዘመናት የሚዋሹትንና የሚኮሩበትን ነገር ስለፈረሰ ማለት ነው። ብዙ ሰው ኮንሰንትሬት አድርጎ ፎከስ ቢያደርግበት ክርስቶስ ኢየሱስ በስጋ የመምጣቱን ነገር በጣም ለመቀበል በቀላሉ ለሙስሊሞች በተለይ ይችላሉ ማለት ነው። ስለዚህ የትናንትኛውን ቪዲዮ ለማየት እዚህኛው ዩቲዩብ ቻናል ላይ ገብታችሁ 11700 ሰብስክራይበር አሉት። ኦፊሻል ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቪዲዮዎችን መከታተል ትችላላችሁ። ላይቫችን አሁን የሚተላለፈው ስለሚቀመጥ ነገም ተነገ ወዲያም በሚመቻችሁ ሰዓት ገብታችሁ መጠቀም ትችላላችሁ ማለት ነው። በቪዲዮቹ መማር ትችላላችሁ። ያው ወደ ዛሬው ቶፒካችን ስንመጣ ዛሬ ሁጥባ በተመለከተ ነው። ያው ምንድን ነው ብዙ ጊዜ የሀገራችን ውስጥ ሁለት የሙስሊም ሴክቶች አሉ፣ በትንሹ ማለት ነው። ሚኒመም ሁለት አሉ። በጣም በስፋት የሚታወቁት ሁለት ናቸው። እሱም ሱፊዎችና ወሃብያዎች ናቸው። እንግዲህ እነዚህ ሱፊዎችና ወሃብያዎች መስጊድ በመስጊድ ደረጃ ያው የየራሳቸው መስጊድ አለን ቢሉም ነገር ግን አብዛኞቹ ተደባልቀው ደግሞ እንደሚሰግዱ አንዳንድ ቦታ ላይ የሚደርሱ መረጃዎችም አሉ። እንደዛም ደግሞ ይታያሉ። አንድ የወሃብያ ኡስታዝ ወይም ደግሞ ሼክ ሁጥባ ላይ አላህ ከአርሽ በላይ ነው ብሎ ቢናገር አላህ ከአርሽ በላይ ነው ብሎ ቢናገር ወይም አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይወርዳል ብሎ ቢናገር የዛ የሱፊ ሙስሊም ምንድነው ሊያደርግ የሚችለው? ወይም ደግሞ ምን ማድረግ አለበት? ያንን ሁጥባ ልክ ነው ብሎ መቀበል አለበት ወይስ ተሳስተሃል ብሎ ኡስታዙን ማስተካከል ማረም አለበት? ወይስ ደግሞ ሊወስድ የሚገባው እርምጃ ምንድን ነው? ምክንያቱም ይሄ የህይወትና የሞት ጉዳይ ስለሆነ ማለት ነው። ለምን የወሃብያ አምላክ ብለው የሚያምኑት ምንድነው? እጅግር ያለው ባት ያለው ጣዖት ነው ብለው ስለሚያምኑ ስለዚህ ጣዖት እየሰበካቸው ቁጭ ብለው ያዳምጣሉ ያንን ሁጥባ። የሙስሊሞች የሱፊዎች መልስ በዚህ ላይ ምንድነው? ወሃብዮችም ገብተው የራሳቸውን አረዳድ ይሰጣሉ ማለት ነው በማስረጃ። መቀጠል ትችላላችሁ ሙስሊሞች። ኦፋይ ሰላም ነው፣ እንዴት ነህ? ሰላም ብለናል። ማይክ ዝግ ነው። ኦፋይ እሺ፣ ሰላም ምንድን ነው? በዚህ አለን ጥያቄም አለኝ ከቻልክ የምትመልስልኝ ጥያቄዎች ላይ እንደዚህኛው ላይክ በእናንተ መጽሐፍ ውስጥም ግራ ይገባኛል። እሱም ብሪፍ እንድታደርግልኝ ፈልጋለሁ። ወደ መልሱ ደግሞ የቻልኩትን ለሞከር ልመልስ። ላይክ አላህ ወደ ሶስተኛው ሰማይ ይመጣል ላልከው ጥያቄ ባጭሩ እኔ ሁጥባ አለ አይደለ? ጁማ ላይ ግዴታ ነው ሁጥባ። መልካም ሁጥባ በምትቀመጥበት ሰዓት ላይ ሁጥባ በሚሰጥበት ሰዓት ላይ አንተ ስለ አላህ የምታምናቸው አሉ አይደለ? ስለ አላህ ሲፋቶች አንተ የምታምነውን አላህ እንደዚህ አይነት አላህ ጣዖት ነው ወይንም ደግሞ የፍጡር ባህሪ ነው ቢል ታዳምጠዋለህ? ይፈቀዳል ማለት ሁጥባው ትክክል ነው ብለህ ትማራለህ? በዚህ ሀሳብ እንትን ትንሽ ላስረዳህና እንዴት መሰለህ፣ ሁሉም ሙስሊም የተባለ ሰው ሰላት በአምስት ወቅት ሰላት እንዲሰግድ ግዴታ አድርጎበታል። ጾም እንዲጾም ግዴታ አድርጎበታል። ሁለተኛ አለ ነብዩን እንዲያመን ሁሉንም ነገር ስለ ቁጥር አይደለም፣ ስለ ቁጥር ሳይሆን እሺ፣ ስለ ኹጥባው ደግሞ ስለ ኹጥባው ኖ
እዚህ ቆይ እኔ ልጨርስና ስለ ኹጥባው ደግሞ እንዴት መሰለህ፣ አንዳንዴ አንተ የሚያስፈልግህን ትቀበላለህ። የሚጋጩ ነገሮችን ከእውቀት በላይ የሆነውን ነገር አትቀበልም። ስለዚህ አሁን ለምሳሌ አንተ ላልከው ነገር ምላሽ ምን መሰለህ? እኔ የሚገርመኝ ነገር አንተ ላልከው ነገር ቆይ አንዴ አንተ ላልከው ነገር ለመሰለህ አሁን ሁሉን ነገር ያውቅ ነበር። ኢጂዝስ ደንቆሮ ነበር እንዴ? አይ ወንድሜ በትህትና እናውራና ላይ ሁለታችንም ለመማር ስለሆነን እኔ የኔን እንትን ልንገርህና እንዴት ይወርዳል ላልከኝ ነገር በኢልሚ ብሎ ጨርሶታል። በእውቀቱ አይደለም ግጭቱ በዛ ዙሪያ ስለሆነ እኮ ነው። እሱ ብቻ አይደለም ግጭት፣ እሱ ብቻ አይደለም። አንተ ለምሳሌ ዛቶች ታጸድቃለህ፣ አላህ ዛት አለው ማንም አይመስል ብለህ ታጸድቃለህ አይደለ? ሱፊዎች ደግሞ ይህንን ፍጡር ነው ብለው ነው የሚያምኑት። አንተ አላህ ብለህ የምታምነው ፍጡር ነው ብለው ነው የሚያምኑት። ስለዚህ ለምሳሌ ኹጥባ የሚሰጠው ሰውዬ የእናንተን አላህ እየጠቀሰ ከአርሽ በላይ ያለ በዛቱ እጅ ማንንም አይመስል ያለው እግር ያለው ከሌሊቱ 1/3 የሚወርድ የሚወጣ ይሄ ፍጡር ነው እያለ ትክክል ነው ኹጥባው ብለህ መቀመጥ ትችላለህ። በዚህ ነገር እኔ በቃ እንትን ነው ላይክ እኔ ይሄን ነገር አልቀበልም። እሺ ይሄን ነገር አልቀበልም። ስለዚህ እኔ ጥያቄን አንዴ አጠር ያለች ጥያቄ አልተቀበልም። ግን ምንድነው የምታደርገው? ካልተቀበልክ ምንድነው የምታደርገው? ጁማዬን ሰግጄ ሰላቱን ግዴታውን ሰላት ሰግጄ መስማት ከዛ ከሚቀረው ኹጥባ ላይ ለኔ አስፈላጊ የሆነውን ነገር እቀበላለሁ፣ ማልቀበለውን ደግሞ አልቀበልም። ትችላለህ። እዚህ ጋር አንድ ነው። ነብዩ እንደዛ አይደለም ያለው። እንዴት ነብዩ አስረዳኝ እስቲ። እንደዛ አይደለም ያለው። ይሄ ነገር አሁን ለምሳሌ ስላለ አንተ አላህ ብለህ የምታመልከው ፍጡር ነው፣ እንደዚህ አይነት አካል ፍጡር ነው ቢል ይሄ መጥፎ ነገር ነው የተናገረው ወይስ መልካም ነገር ነው የተናገረው? አንዳንዴ ሰሂህ እና ደኢፍ የሚሉ መጽሐፎችን ተቀብለው ተረድተው የሚጓዙ አሉ። ኢማሙ ነው እያስተማረ ያለው። ልብ በል ኢማሙ ነው የሚያስተምረው። ኢማሙ እያስተማረ ነው። ኢማሙ ግን አሁን ለምሳሌ ጁምዓ ሰላም ኢማሙ ትምህርቱ ማስተምሮቱ ምንድነው? እሱ በቃ ይሄ ነው ያንተ አላህ ለሱ ጣዖት ከሆነበት ወይንም ደግሞ ፍጡር ነው ካለ የሱን ኹጥባ እስከሚጨርስ ድረስ ቁጭ ብለህ አዳምጣ። ከዛ ሲያሰግድ ትሰግዳለህ። አዎ ሰግዳለሁ። እኔ ጁምዓ ሰግጄ እወጣለሁ። ቴንኪው። ነብዩ ግን እንደዛ አይደለም ያለው። ኦኬ ማለት አላህን ጣዖት እያለውም ያንተን አላህ አዳምጠህ ጨርሰህ ከዛ ደግሞ ትሰግዳለህ ማለት ነው። ሰላቱ 2 ረካዓ ነው። ጁምዓ ሁላችንም ምን ሰግደ የተስማማንበት 2 ነው ረካዓው። ሰግደህ ትወጣለህ። ከላስ የምትፈልገውን ነገር አንተ የምታመንበትን ተቀበላለህ። አስተምሮቱ ላይ ስግደቱ ጋር አልደረስክም። ስግደቱ ጋር ከመድረስ በፊት ሰላቱ ጋር ከመድረስ በፊት ኹጥባ ላይ ተለያያችሁ እኮ። ኹጥባ ሲያደርግ የትኛውን አላህ ያንተን አላህ ጣዖት ነው አለው። ከዛ በኋላ ይሄንን ቁጭ ብለህ ጣዖት ማለት ጤናማ ነው ወይስ መጥፎ ነገር? መጥፎ ነገር ነው። ለምሳሌ ከአረዳዱ ነው። ለምሳሌ ለምሳሌ አላህ በእውቀቴ አለ። የሚመጣው በእውቀቱ ነው አይደለ? እሱ ደግሞ አልተረዳም። ይሄ ደግሞ ይሄን አያስጨንቀኝም። እኔ ሳላ ጨረስን። በቃ መጥፎ ነገር ከሆነ ነብዩ 3 አማራጮች ነው የሰጠው። 3 ነገር ነው የሰጠው። አንደኛ በእጅህ እንድታስቆም ሄደ አማን ከሐኑካ ነቢ ድምፅ ተቻል ቀንሰው 3 አማራጭ ነው የሰጠው። የመጀመሪያው ምንድነው? በእጅህ ወይንም ደግሞ ፊዚካል ኢንተርቬንሽን ጣልቃ እንድትገባ በአካላዊ እንድታስቆመው ማለት ነው። እሱን ማትችል ከሆነ በምላስ በአፍህ እንድታስቆመው፣ እሱን ማትችል ከሆነ ጥለህ እንድትሄድ ነው ያዘዘ። አለበለዚያ አብረህ የምትቀመጥ ከሆነ የምታዳምጥ ከሆነ ኢአማኝ ነህ ነው የሚለው ቁርአንህም አዲስህም። ሰማለህ ክርስቲያን? እየሰማሁ ነው፣ ተረድቻለሁ። እሺ ስለዚህ እንዴት ነው እሱ አንተ ችግር የለውም እያልክ ኮምፕሮማይዝ ለማድረግ እየሞከርክ ነው? አሁን እንዴት መሰለህ ሀቢቢ፣ አሁን እኔ እንዴት አድርጌ ላስረዳ ከዚህ በላይ ላይክ እሱ ያልተረዳውን ነገር እኔ ልረዳለት አልችልም። እኔ በምረዳው መንገድ እሱ ካልገባው
ተረተኛል። አሁን ለምሳሌ አንተ እኛ የምንጠይቃችሁን ጥያቄ እንዴት ወልድ እንዴት አምላክ ይሆናል የሚለውን ነገር አንተ በራስህ ማብራሪያ አብራራኸው በተረዳኸው መንገድ አይደለ? እኛ አልገባንን ነገር ላይክ አሁን ልክ እንደዛው እሱ ካልገባው እኔን አያስጨንቀኝም። አሁን የአንተ ሶስቱን እንዴት አምላክ ሆነ የሚለውን ነገር አለመግባት ሳይሆን እኛ ብትመጣውን ለምሳሌ እኛ የምንረዳበት አለ። ከኛ አስተምሮ ልዩ አስተምሮ ካስተማረ እኛ የአምላክ ባህሪያትን ድናይ የሚያደርግ የተሳሳተ አስተምሮ የሚያስተምር ከሆነ ይወገዳል። በቃ ይወጣል ከቤተክርስቲያን ይለያል። ስህተት አስተምሮ ነው ያስተማረው እንጂ አይ ስላልተረዳ ይቀጥል የሱን ትምህርት ዝም ብለን እናዳምጠው ብለን አንቀጥልም። ይቆርጣል። በቃ በዛይ ሰዓት ከሆነ ሰዓቱ አይወለ የዛን ሰዓት ግዴታ ከሆነ ነው እንጂ ቀጣይ እኮ አሰግደም ዞትርም አልሰግድም። ዞትር አሰግድም። ለአንድ ቀን ግን ትሰማውና ከሚሄድ በቃ ዝም ብዬ በሼም ብለህ ታዳምጠዋለህ። ከዛ በኋላ እዛ መስጊድ ታቆማለህ። በሼም አይደለም ግዴታ ሆነብኝ እንጂ እኮ እኔ ማላምንበት ቦታ እኮ አይደለም አጋጣሚ ልሰግድ ከሄድኩ እንጂ እኔ ኖርማል በማምን ላይክ የአላህ በኢልሚ በእውቀቴ ብሎ ባስረዳበት ቦታ ከሱኒዎች ጋር መስገድ እችላለሁ። ሀቢቢ ተረተኛል። እዚህ ጋር እሱ ስላልተረዳ እኔ ገብቻለሁ መስጊድ። ሁላችንም የምንሰግደው ለማን ነው? ለአንዱ አላህ ነው የምንሰግደው። ከዛስ ኹጥባውን እሱ እኔ በተረዳሁት ለአንድ ቀን ከዛ በኋላ አልሰግድም አብሬው ስህተት ከሆነ ስለዚህ ለአንድ ቀን ያህል እንደፈለገ አንተ ሰው ይሄን ደንቆሮ ኢየሱስን ይዘልን ከላይ ላይ ለምዞራ አንነቃቀፍ በስተክክል ደንቆሮ ነው። እኔ እርግጠኛ ነኝ ማውራ እኛ መጽሐፍ ላይ ሉክ። ስለዚህ ምንድነው እያደረክ ያለው እኮ መሰለ የተሳሳተና አላህን እንደፈለገ ቢልም እየተሳደበ እንደሆነ ገብቶሃል። ምክንያቱም ሊትራሊ ሐዋሾች እናንተን አላህ አይቀበሉም። ውሽዝ ፍጡር ነው ብለው ነው የሚያስቡት። ወላ ይሄ ሲፋቶቹ እንዳለ እንትኖቹ የፍጡር ናቸው ብለው ነው የሚያምኑት። ስለዚህ እንደዛ እያለው ቪዲዮዎች እናሰማ እንችላለን። የዋብዮች ላይ ገባ ብናወጣው እንኳን የባሪያን እህል አያወጣልንም። በዚህ መጠን እየተናገረው በቃ ይሁን እስከሚጨርስ ዝም ብዬ ላዳምጠው። ቁርአን ግን እንደዚህ ይላል። ቁርአን ማለት ክርስቲያን ምንድነው የሚለው? ቁርአኑ 68:9 ላይ እሰማለሁ። ኦኬ ቁርአን 68:8 ላይ እንደዚህ ይላል፣ ለአስተባባዮችም አትታዘዙ ይላል። ስለዚህ የታዘዝክለት እኮ ነው አንተ ለሱ ኖ አይደለም። እንትን አድርገው እስኪ ንካውና አሳየኝ። እሺ እዚህ ጋር ሁፈይ ላይክ በዚህኛው አሁን ልዩነት ላልከው ነገር ላይክ በእናንተም ሃይማኖት ውስጥ ልዩነቶችና የሚጋጩ ነገሮች አሉና እኔ አሁን ያልገባኝን ነገር ልጠይቅህና እሺ አንድ ያብራራ። አንድ ጥቅስ ከማን ጋር ተለያየ ነው? አይሰማም። አንዴ ከማን ጋር ተለያየ? ባይብል ውስጥ ያለውን ያልገባኝን እኮ ነው። ባይብል ውስጥ ያለውን ያልገባኝን ልጠይቅ ብዬ ነው። ባይብል ውስጥ ያልገባ ነገር ሌላ ጉዳይ ነው። ከማን ጋር ተለያየ? በቃ ከኛ ህብረት አይደለም ግን አይደለም። እሺ ካቶሊኩስ አይደለም። ለዛ እኮ እኛም ልክ ነኝ ማለት ይችላል። ያ ሰው ከፈለገ ከኛ አይደለም ከላስ አለቀ። ልክ እንደናንተው ማለት ነው። ጎበዝ እኛ ጋር ብቻ እንዳለ ብሪፍ እያደረክ አትዋሽ። ምንም መዋሸት አያስፈልገውም። እንሰግድበታለን እያልከኝ እኮ ነው። እንደዛ እያለኝ የተሳሳተ እያስተማረኝም እኮ ልሰግድበት እችላለሁ፣ እሰግድበታለሁ፣ ምንም አልልም እያልከኝ እኮ ነው። መስኪን ላይ ኩጥባው ይኸውልህ፣ መጀመሪያ ሳወራ ሰምተኝ ሆነ ኩጥባው ርዕሱን እየሰማው ነው አይደለ? ላይክ አሁን ጁማአ ገብቻለሁ እኮ ሰግጄ እወጣለሁ። በቃ የራሴን አቋም ነገርኩ። ልክ እናንተም ውስጥም ይሄ መለያየት አለ። የለም ሰላ ፕሊዝ እንዴ ካቶሊክ ምንድን ነው? ማከፍ በልና እስቲ ካቶሊክና ኦርቶዶክስ አንድ ቤተክርስቲያን ያላቻቸውን አንድ አሳየኝ እስቲ፣ አንድ ብቻ። ወይኔ ሰላሐዲን ልክ እንደዛው ይኸውልህ ንገረኛ ሀቢቢ ፕሊዝ ቆይ አዳምጥ። ሰላ የእኛንና የእናንተን ልዩነቱን ካላወቅ ይኸውልህ እኛ በምንም አንገናኝም። በቃ አንድ አይደለንም ብለን ቤተክርስቲያን ለይተናል። የመገናኛ ቦታችን አይገናኝም። አንድ ነን ብለን አናቅም። ፔሬድ አንድ ነን ብለን በማናቅበት ላይ ማለትም እነሱ ናቸው የሚያሰግዱን እነሱ ያሰግዱናል ብለን በማናቀው ላይ ለምን እንትን ትላለህ? አንድ ስላልሆንም እኮ። እሺ የኔ ልንገርህ ገባኝ። እሺ እዚህ ጋር ደግሞ ልመሰለህ እንደኛ ደግሞ ምን መሰለህ
አይደለም በእንደዚህ በእውቀት ማነስ የተለያዩትን ይቅርና ፍርዓውንን ራሱ ማለት ነው ሙሳን ሄዶ ሊያስጠነቅቀው አላህ በላከው ጊዜ ለስለስ ባለ አንደበት አናግረው እንዲመለስ ዘንድ ይከጀላልና ነው አላህ ሱብሓነሁ ወተዓላ ያዘዘው። ልክ እነሱም ስላላው ብቻ ከነሱ መንገጠል ወይም ከኛ እንዲርቁ ማድረግ አንችልም። በእኛ እውቀቱ ሲገባውና ሲረዳ ይመለሳል። ካላህ በላይ ታውቃለህ ማለት ነው። አላህ ፈርዖን ይቅርታ ጠይቆት ራሱ አልምርህም ይቅር አልልህም ነው ያለው። እኛ ቁርአን ውስጥ ያለውን የነገርኩህ እኮ ነው። ላሳይህ። እሺ፣ ስለዚህ ጥያቄው ለከቶታለህ። ፈርዖን ይቅርታ ጠይቆት ይቅርታን አልቀበልም ብሎ ነው ያሰመጠው። እሱ በኋላ ላይ ነው። ስማኛ፣ መጀመሪያ ላይ የሙሳን ቁርአን ውስጥ ያለውን የነገርኩህ እኮ ነው። ስለዚህ ቁርአን እየዋሸነው ማለት ነው። ከአስተባባዩ ጋር አብረህ ትቀመጥ እያለህ አላህን ጣዖት ነው እያለህ አብረህ ትቀመጣለህ ማለት ነው። ሉክ የእስልምናን ዲሌማ በደንብ ተመልከቱ። የእስልምናን ዲሌማ ፖለቲካቸውን በደንብ ተመልከቱ። አንድ ነን ለማለት ጣዖት ነው። ውጥባ ማለት እንግዲህ ፕሪች የሚያደርገው የሚሰብከው ማለት ነው። ጸሎት ከማድረጋቸው በፊት ይወጣና ኡስታዝ እንትኑ ኢማሙ ይሰብካቸዋል ስላላህ ማለት ነው። ወይንም ደግሞ ስለ ቶፒክ በደንብ ሊስን በሚሰብካቸው ሰዓት የሱን የዚህን አላ ለምሳሌ አባሽ ከሆነ ጣዖት ነው እንደዚህ ብላችሁ ታምኑ ጣዖት ነው ብሎት ዝም ብሎ ያዳምጣል ማለት ነው። ይማራል። እኔ ሰማኛ ቁርአኑ ግን ምንድነው የሚለው? በግልጽ አብረህ ከተቀመጥክ ገሃነም ትገባለህ ነው የሚለው። ቆይ አዳምጥ። ሐዲሱን በግልጽ ምንድነው የሚለው? አንድ አያ ላይ እንኳን ከተለያያችሁ ኢአማኝ ትሆናለህ። አብረህ ለደቂቃ እንዳትቀመጥ ከቻልክ በኃይል በሰውነትህ አስቁመው፣ በእጅህ አስቁመው። ካልቻልክ በምላስህ፣ ካልቻልክ ጥለህ ሂድ ነው የሚለው። አይ በቃ ኢማም እኮ ነው። አዳምጠኝ። እውቀቱ ሲገባው እውቀት ስለሌለው ምናምን ብሎ ያስተባብልልኛል። ሰባኪው ኢማሙ ነው እያልኩት ማለት ነው። ኢማሙ ምን እያለው ጣዖት ነው እንዲህ ብላችሁ ምታምኑ ሲረዳ እያልኩ ነው። ስለ ኢማሞቹ በቃ መሀይም ናቸው እያለን እኮ ነው። እፎይ መሀይም ናቸው። መስጊድ ውስጥ ቆሞ የሚያስተምሩት መሀይም ናቸው። እናመሰግናለን ወንድማቸው። መሀይም ምንም ኢልማቸውን እንኳን አያውቁም። አቂዳቸውን ሳያውቁ ዝም ብለው ነው የሚያስተምሩት። መሀይሞች ናቸው እያለ ነው። እንደዛ ከሆነ ባይብል ውስጥ ማዶ በተከራየው ምላጭ ፂሙን ላጭ። ይህንን ጥያቄ ዘንድሮም ትጠይቃላችሁ? አብራራልኝ። ይህንን አብራራ። ፈጣሪን የሚያስ እንዴት በምላጭ ተከራይቶ ፂሙን ይላጫል? ለአሦር ንጉሥ የተነገረ ነው። ተረት ተረት አዳም አላህ ብድር ይበደራል። ስለዚህ አላህ ተበድሮ ያውቃል። ለአላህ ብድርን ካበደራችሁ መልካም ብድር ይመልስላችኋል። ያዕቆብና እግዚአብሔር አዳምጥ። ፓንት ተበድሮ አላህ ፓንት ተበድሮ ያውቃል። ለአላህ መልካም ብድርን ብታበድሩ ይመልስላችኋል ይላል። ፓንት ተበድሮ ያውቃል። ያ ለአሦር ንጉሥ የተነገረ ነው። አዳምጥ ያለው ቃል በቃል ሊሳውን አትረብሽ። አሁን አዳምጥ። አሁን ልክ ስለዚህ በደንብ አስተውሉ። ተረጋጋ፣ አትንጫጩ። ስለዚህ አላህን እየሰደበ ሉክ ሁጥባ ላይ አብሬ ያዳምጣለሁ ነው። አላህ አትበላ፣ አያገባህም። የራስን አስተምር። ተረጋጋ። ዋብያዎች አይዟችሁ፣ አላህን ታደጉት እስኪ። አላህ ምን አገባህን? ስለ አላህ ምን አገባህ? ምን አገባህ? ስለ አላህ ታፍርበታለህ፣ ትሸማቀቅበታለህ። ስለ አላህ ማውራት እንዲህ የምትሸማቀቅበት ትሆን ለምን ነው? ለምን ትከተለዋለህ? ምንም የምሸማቀቅበት ነገር የለም። ግን አንተ አላህ ነብዩን አትሳደብ። ዝም ብለህ የራስህን ተሰብረ መንተሰ ምን ብዬ ሰደብኩ? ምን ብዬ ሰደብኩ? ምን አይነት እያደመኩ ነው እኮ ምን ብዬ የራስህን ክርስትና አስተምር። ሙስሊምን ተው በፈጠረ ምን ብዬ ተፈጣሪ የለም። እሺ በቃ መልስ ካለና አዳምጠሽ ሉክ ምን ያህል ሃይማኖታቸውን ዲፌንድ እንደማያደርጉ ገብተው ስለ አላህ ሲጠየቁ በፊት ምን ይሉ ነበረ? ነጋ ጠባ ስለ ሴት ነው የምትጠይቁት? ስለ መለኮታዊ ነገር አትጠይቁንም ይሉ ነበር። ስለ አላህ ሲጠየቁ ትንፍሽ ማለት አይችሉም። እኛ ፊት መጥተው ትንፍሽ ማለት አይችሉም። ስለ አምላካቸው ሲጠየቁ ጣዖት እያለው አምላኬን ትክክል አንተ ባርከኝ ጸሎት አድርግልኝ ብዬ አብሬው ጸሎት አደርጋለሁ። አምላክን ጣዖት እያለው ማለት ነው።
ለምንድን ነው አንተ ብቻ የምትንጋጠው? ቀጥል መልስ። እሺ አምላክን ጣዖት እያለ አንተን ሁጥባ ሲሰጥ ታዳምጠዋለህ? ማዳመጥ ትችላለህ? ለምንድን ነው ለራስ የምትቀድም እኮ? ቀጥል መልስ። ለምሳሌ የአንተ አቂዳን ያልሆነ ኢማም ለምሳሌ መጥቶ አንተ እጅ እግር አለው ብለህ የምታምን ከሆነ እጅ እግር አለው የሚሉት እሱ እንደዚ አይነት አላህ የለም እሱ ጣዖት ነው እያሉ ለራስ ብቻ የምትቀድም እሱም ሳታዳምጠው አንተ ባለጌ የት ነው አባክ ያለው? የት ነው ያለው? አንተ መጀመሪያ የትም ሊሆን ምላሽ መልስ። አንተ ምንም ምላሽ የሚገባ ሰው አይደለም። ድንጋይ ነው አንተ እኮ። ቀጥል። ኦዲየንስ አለ። የራስን ስርዓት ያዝ። እነዚህ ናቸው። በደንብ አስተውሏቸው። በደንብ ታዘቡ ወገን፣ በደንብ እዩ ከምን አይነት መንፈስ ጋር እየታገልን እንደሆነ። ሙስሊም እህት ወንድሞቼ በደንብ አስተውሉ። ይገባሉ፣ ምላሽ አይመልሱም። በደንብ አስተውሏቸው። ስለ አላህ ምንም አያውቁም። የነገሯቸው ሁጥባ ላይም ሆነ ቂጥ ማጠብ እንዴት ይቻላል፣ እንዴት በድንጋይ ቂጣችሁ መጥረግ እንዴት ይቻላል፣ ስለ ሃይማኖት ይሄንን ያስተማሯቸው። እንዴት ወሲብ ማድረግ ይቻላል፣ ስንት ሚስት ማግባት ይቻላል፣ ይሄን ብቻ ነው የነገሯቸው። ስለ አላህ ስንጠይቃቸው ምንም አያውቁም። ከዛ በኋላ ኢየሱስ እንዴት አምላክ ይሆናል፣ ይሄን ብቻ ነው ያስተማሯቸው። ተረት ብቻ። ከዛ በኋላ ክርስትና ላይ ደግሞ ጥያቄ ብቻ እንዲፈጥሩባቸው ማድረግ ብቻ፣ ጥያቄ ብቻ አሸክመው የላኳቸው። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። የሚያውቁት ምንድነው? እሱ እንዴት ወሲብ ማድረግ ይቻላል፣ ስንት ማግባት ይቻላል፣ ቂጤንን በድንጋይ ጠርግ ያለውኝ፣ ከዛ በእጄ ነካሁትና ሳልታጠብ እንትን አደረግኩኝ፣ ፈሴን ፈስቻለሁኝ። እንደዚህ አይነት ተረት ውስጥ ነው ያሉት። በ21ኛው ሴንቸሪ ላይ ሆነው የሚያወሩት ሁሉ ጥያቄያቸው ሁሉ ፈትዋቸው ሁሉ ከቂጥና ከብልት አያልፍም። ስለ አላህ ሲጠየቁ ምንም አያውቁም። ስለ መለኮታዊ ነገር መጽሐፍ ቅዱስ ላይ ብቻ ነው የሚያውቁት። ነጋ ጠባ ሁጥባቸውን ይዩት፣ ነጋ ጠባ ፈትዋቸውን ይዩት። ኡስታዝ ባሌ እንደ ህፃን ሊጡቴን ይጠባል። ኡስታዝ ባሌ 3 ጊዜ ፈታውሽ ብሎ ጻፈልኝ፣ ከዛ ስሜታዊ ሆኜ ነው አለኝ። ትዳራችን ሐላል ነው ወይንስ ፈርሷል? አይ 3 ካለ ፈርሷል። ኡስታዝ ያለ ኒካህ በፊት አግብቼ ነበረ። ልጁ የኔ ነው የኔ አይደለም? የሱ ነው አይደለም? ልጁ ያንቺ ነው፣ የሱ ግን አይደለም፣ አባት አይደለም እሱ። አሁን እኮ ኒካ አስረናል። አይ ከኒካ በፊት ስለወለደው እሱ አባት የለውም፣ አባቱ አይደለም፣ ንብረትም አይወርስም። ፈትዋቸው ሁሉ ይሄ ነው። ኡስታዝ ሳያስፈቅደኝ ሌላ ገባ። አልነገረሽም? አዎ 3 ልጅ ወልደናል። አሁን ስሰማ ግን ሌላ ቦታ ላይ ደግሞ 2 ልጅ የወለደላት ሚስት አለችው። ሳይነግርሽ? አዎ። አይ ገና 2 ይቀረዋል። ኡስታዝ አልነገረኝም እኮ። እናንቺ ማናባሽና ነው? 4 ተፈቅዶለታል እኮ። ምግብ ያበላሻል? አዎ። ቤት ያኖርሻል? አዎ። ታዲያ ምን አባሽና ነው? ምግብ ከበላሽ ከጠጣሽ 4 ተፈቅዶልሻል፣ 4 ይቻላል። ይሄንን ያስተማሯቸው። ባለማወቅ ድንቁርና ውስጥ ነው አስረው የያዟቸው። ባለማወቅ ድንቁርና ውስጥ አስረው አስቀሯቸው። ሲመጡ እኛ ጋር እንደ እሳት ውስጥ እንደገባ ፌስታል ኩርምት ይላሉ፣ ይበሳጫሉ። ስለ አላህ ሲጠየቁ ምንም የሚያውቁት ነገር የለም። ይኸው ቻሌንጅ አደርጋችኋለሁ። ሁጥባ ላይ አላህን ጣዖት እያለው ያንተን አላህ ጣዖት ነው እያለ ታዳምጠዋለህ? አታዳምጥም? ስል አዳምጠዋለሁ። እሺ ከዛስ እሱ 30 ሲያሰግድም ትሰግዳለህ? አዎ ሰግዳለሁ። አምላክህን የሚያህል ጣዖት ነው እያለ እያስተማረህ አሜን ብለህ ተምረህ ከሱ በረከት ለማግኘት ሲያሰግድ እንዴት ትሰግዳለህ? እንዴት አምላክህን የሚያህል አይደለም። አምላክህን እናትህን እንኳን በክፉ ቃል አንድ ሰው ሲናገር ብሰማ ቁጭ ብለህ ትክክል ነህ ብለህ ከሱ በረከት ለማግኘት ትጠብቃለህ? ገና አይደለም። አምላክህን ሚስትህን የድሮ ላይፏን አንስቶ ሲያማ ብሰማ ትክክል እኮ ነው እያልክ አብረህ ወይንም ደግሞ በሆድህ ባይለው ምናምን እያልክ ዝም ብለህ ታዳምጣለህ። ከዛ ደግሞ ከሱ ፍርፋሪ ለማግኘት ትጠብቃለህ። ለሚስትህና ለእናትህ ማታደርገውን አምላክህ ላይ ሲላገጥና አምላክህን ፍጡር ነው እያለ ሲል አሜን ብለህ
ከዛ እሱ ሰላት ሲያሰግድህ ደግሞ እንዴት ትሰግዳለህ? ለየትኛው አምላክ ነው አሁን እየሰገድክ ያለው? ፍጡር ነው ላለው ነው የምትሰግደው ወይንስ እሱ የኔ ነው ፈጣሪ ላለው ነው የምትሰግደው? በዚህ መጠን ነው ያጀዘቧቸው እንግዲህ ትውልዱን ማለት ነው። በዚህ መጠን ነው ወደ ገሃነም እንዲገቡ ያደረጓቸው ማለት ነው። ስለ አምላካቸው እንኳን ምንም ሳያስተምሯቸው ማለት ነው። ባለማወቅ እንዳይጠይቁ አስረዋቸው ማለት ነው። ወገኖቼ በደንብ እወቁት። እስልምና ይሄ ነው። እስልምና ይሄ ነው። እኔን ካላመናችሁ ፈተዋ በሉና ሰርች አድርጉ እስቲ። እንዳለ ጥያቄ ሁሉ ከቂጥና ከፈስ ጋር የተያዘ ነው። ከዝሙት ጋር የተያዘ ነው። በስልክ የሚጠይቁት ሁሉ ይሄንን ነው። ከዚህ ውጭ የለም። አምላካቸው ላይ ኮምፕሮማይዝ ያደርጋሉ፣ ይመቻቻሉ፣ ያመቻቻሉ። እኛ እኮ አይደለም ከፕሮቴስታንት ከካቶሊክ እንደው ከኢስተርን ኦርቶዶክስ ወይ ጋር እንኳን እንትን ስንል እኮ በባህሪ ላይ እንደው ሁለት ባህሪ ያለ እንኳን ከክርስትና ይወጣል ብለን እኮ እንላለን። ዲስማሽ ማለት ነው። እንደው ሌላውን ልስማማ ብትል እንኳን የሆነ ትንሽ ልዩነት ከመጣች እኮ ኖ በአምላክ ላይ ተተለያየ በሌላው ላይ ለምሳሌ ከፕሮቴስታንት ጋር ማርያም ታማልዳለች ቢል ለምሳሌ በቃ አንድ ነን ማለት ነው። ቅዱሳን ያማልዳሉ ቢሉ ፕሮቴስታንቶች አንድ ነን ማለት ነው? አይደለም፣ አንዳንድ ነው። ምክንያቱም ዋና ቤዛችን ስላሴ ላይ እና ክርስቶሎጂ ላይ እንለያያለን። ቤዝ የምናደርገው አምላክ ላይ ነው። እነሱስ አላህ ላይ ተለያይተው በሙሐመድ ስለሚስማሙ አንድ ናቸው፣ አንድ ነን ይላሉ። ሉክ በአላህ ተለያይተው በሙሐመድ ስለተስማሙ አንድ ነን ይላሉ። እኛ ከሌሎቹ ጋር ኮምፕሮማይዝ አድርገን አንድ ነን ልንል ምንችለው ሜቢ ቅዱሳን ላይ ተለያይተን አምላክ ላይ አንድ ብንሆን ነው። በአምላክ ላይ ትንሽዬ ከተለያየ ቅዱሳን ላይ ሺህ ጊዜ ተስማማ አንድ አትሆኑ፣ አንድ አይሆኑ። ሙስሊሞች ጋር ግን አላህ ላይ ሺህ ጊዜ ተለያይተ ሙሐመድ ላይ አንድ ከሆንክ አንድ ነህ። በቃ ያሳዝናል፣ በጣም ያሳዝናል። ስለ አምላክ ኮንሰፕቶም አልገባችሁ። ስለዚህ መታችሁ ካቶሊክ፣ ፕሮቴስታንት ምናምን አትበሉ። አንድ ቤተክርስቲያን ስለማናገለግል አንድ ቤተክርስቲያን ስለማንገለገል እናንተ አንድ ነን ስላላችሁ ነው። እኛ አንድ ህብረት ነን ስላላልን ነው። እናንተ አንድ ህብረት ስለሆናችሁ ነው። አንድ ህብረት የሆናችሁት ሰላም አንዴ ጥያቄ ያለ ይቻላል። ስለዚህ ወደ ቶፒኩ ቆይ፣ ጥያቄ በኋላ ላይ ነው የምንቀበለው እንደተለመደ። አሁን ቀጥል። ጄ ነኝ። የነኝ ቆይኛ ለምን አታሰራል? ቀጥል አልኩህ እኮ ኹጥባ ላይ አንተ ማትመለከተውን አይነት አላህ መጀመሪያ አንተ ምንድን ነው እምነት አዳምጣለህ። ቀጥል። ወደ ምላሹ መልሳ ወደ ምላሹ ቀጥል። እምነት መጀመሪያ ቀጥል ወደ ምላሹ። የኔ እምነት ኹጥባ ሃይማኖት ምንድን ነው? ያለው ኢማም ሆነ ስለ ኢማምህ ቀጥል። መጀመሪያ ሃይማኖት ምንድን ነው? ቀጥል ወደ ምላሹ። ጥያቄ ካለ በኋላ አቀበላለሁ። ካለ ጥያቄው ላይ መቀጠል ትችላለህ። አይ የለኝም ሌላ ነገር ነው ማውራት የምፈልገው ካል ከአንድ የሚኒት አድርግና ዝም ብለህ ቁጭ ብለህ ተማር፣ ሌሎቹ ይቀጥሉ። አህመድ መቀጠል ትችላለህ። አህመድ አለ? ሙባረክ እሺ፣ ባርግ ትመልሳለህ ወይንስ ከስሪው ነው? አህመድ በጣም ነው የሚያሳዝነው። በጣም ማለት ነው። ስለ አምላክ እነኚህ ሰዎች መቼ ነው የሚገባቸው? ስለ አምላክ ኮንሰፕት መቼ ነው የሚረዱት? መቼ? አሎ እንኳን ደህና መጣህ። እንኳን ደህና ቆየ። አንዴ ለወርድ ነው። አንዴ ተቀበለኝ፣ ጥያቄ ተቀበለኝ አንዴ። ኦኬ፣ ጥያቄው ሜይ ቢ ሰምተዋል አህመድ? አልሰማሁም። ከመሀል ነው የገባሁት። ኹጥባ ላይ ማለትም አንተ
አላህ ከአርሽ በላይ እንዴት ነው ብለህ የምታምነው? ኧረ እኔ ብዙም አላውቅም። እኔ ላይ ነው እዚህ የመጣው። መልካም ግን እንደው ሁጥባ ላይ በምትማሩበት ሰዓት ላይ አንተ የምታምነውን አላህ ጣዖት እያለ አብሮ ትክክል ነህ ብሎ መቀመጥ ጤናማ ነው ብለህ ታምናለህ? ማነው እንደሱ ያለው? ለምሳሌ አንተ የምታምነውን አላህ ሀባሾቹ እንደዛ ያምኑ ማብያ ሊያ ይኮን አስወርደውና ሌላ ሰው ከመጣ አስወርደው። እሱን አይሻልም? በዛ የሚሻል ይመስለኛል። ማንን? አዋቂዎች ይግቡ። አዋቂዎች ሙስሊም አንተ ቀጥል። ጥያቄን ተቀበለኝ። አንድ የሚተታ አዋቂዎች እንዲገቡ አንተ እኮ አዋቂ አንድ ጥያቄ በኋላ ላይ አንድ ደቂቃ አስጠንቅፈን አሁን ቶፒኩ ላይ ጥያቄ በኋላ ላይ ኦኬ። ልብ በሉ ባላህ ላይ ተለያይተህ አንድ ነህ። ፖለቲካ ላይ ታመቻች ትችላለህ። አምላክን ጣዖት እያለ ግን ማመቻቸት ይቻላል ወይ ነው? መጽሐፍ ቅዱስ ግልጽ ነው። ለዚህ ጨለማ ከብርሃን ጋር ህብረት የለውም። ሁለቱ አብረው ሊሄዱ አይችሉም። ጣዖት ከአምላክ ጋር አብረው ሊቀመጥ አይችልም። በፍጹም ሊሆን አይችልም። ሁለቱ በፍጹም አብረው ማይሄዱ አስተምሮት ናቸው። በምንም ተአምር ኮምፕሮማይዝ ሊደረጉ ማይችሉ ናቸው። በምንም ተአምር ልናመቻቻቸው ማንችላቸው ናቸው። አብደላ እንኳን ዳመጣ ይሰማል። አብደላ ይሰማል። ይሰማል ወይ? ጥሩ ነው። መልስ አላህ ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ኦኬ። አንድ ሁጥባ ላይ እንትን በምትሉ ሰዓት ላይ አላህ ከአርሽ በላይ አይደለም ከአርሽ በላይ ነው የሚሉ በዛቱ እሱ ጣዖት ነው ከአርሽ በላይ የተቀመጠው እንጂ ፈጣሪ ሊሆን አይችልም ብሎ አንድ ኢማም ቢናገር ትክክል ነው እሱ እያለ ያለው? ምን ቢል አላህ ከአርሽ በላይ ነው ማለት ጣዖት ነው ቢል ትክክል ነው ብለህ ታምናለህ? የት ነው የሚሄደው? እንደዛ ቢል እሺ አውጣ፣ ሱራውን አውጣና ለእኔ ንገረኝ። ኢማም እንደዛ ብሎ ቢያስተምር ትክክል ነው ወይ? ጥያቄ እንኳን አይገባቸውም እኮ። እኔ ልንገርህ። እሺ ቀጥል። እሺ እስልምና ለሰባ ምናምን ይከፋፈላል ተብሏል። ስለተባለም አንዱ ነው ጀነት የሚገባው አንዱ ነው። መልካም። ያ አንዱ ያልከው አንተ ያለው እኔ ያለውበት ነው ብለህ ነው የምታምነው አይደለ? አላህን በቀጥተኛ ቁርአንንና ሐዲስን ተከትለህ ከሄድክ ትክክለኛው ነው ብዬ አምናለሁ እኮ። ያ አንዱ እስላም ገነት ይገባል ብለህ የምታምነው አንተ የምትከተለውን ነው የሚሆነው አይደለ? መቼም ትክክለኛውና አሁን ትክክለኛው ቁርአን ባለንና ሐዲስ ባለን ከሄድን ትክክለኛው ነው ብዬ አምናለሁ። አልገባህም እያልኩ ያለሁት እኮ አሁን አንተ መቼም አንዱ ነው ከ73ቱ አንዱ ነው የሚገባው ብለህ ስትል እኔ የምከተለው እስልምና ነው ትክክል ነው ብለህ ነው የምታምነው አይደል? አንተ ነዓም ጎበዝ። እንደዛ ከሆነ እንደዛ ብለህ የምታምን ከሆነ ታዲያ አንተ ማታምነው አይነት ደግሞ ሌላኛው ከ72ቱ አንዱ የአንተን አላህ ጣዖት ነው እያለ ቢል የእሱን ውጥባ ቁጭ ብለህ ታዳምጣለህ? አሳየኝ፣ ደሊል አሳየኝ መጀመሪያ ቢል እያልኩህ እኮ ነው። ደሊል ማሳየህ እኮ አለ አይልም። ማማ ተከራከሩ። ኢምራን ደሊል አሳየኝ።
ይኸውልህ አይፎ ደሊል እኮ ማሳየ መች መሰለ ደሊል ማሳየ መች መሰለ ብሏል ብልህ ነው። አሁን ሀባሾች እንዳንተ እንደማያምኑ ታውቃለህ አይደለ? ኢምራን ምን አልከኝ? ሀባሾች እንዳንተ አያምኑም አይደለ? ያምናሉ እንጂ አላህ ከአርሽ በላይ ነው ብለው የሚያምኑት በዛቱ ብዛቱ አሁን ከአርሽ በላይ ነው ብሎ ነው የሚያምኑት። ኦኬ አላህ መውጁዱን ቢላ መካም የሚሉት እነማን ናቸው? ምን ማለት ነው? አላህ መውጁዱን ቢላ መካም ማለት ምንም የሚያውቁት ነገር የለም እኮ እፎይ። ምንም በጣም እኮ አንድ ነገር ልንገር ኢምራን፣ ምንድን ነው የሚያስተምሯችሁ? ኢምራን አሁን እንደዚህ አልከኝ፣ አራማኑ አላ አርሽ እስተዋ ብዬ ነው ማምነው አልከኝ። ሀባሾቹ እንዳንተ አያምኑም ስል ያምናሉ አልከኝ። አላህ መውጁዱን ቢላ መካም ብለው የሚያምኑት እነማን ናቸው ስለ ደግሞ ሀባሾች ናቸው አልከኝ። ከራስ ጋር በደቂቃ ውስጥ ተጋጨ ከራሱ ጋር ሰከንድ ባልቆየ ውስጥ ማለት ነው። ክርስቲያኖችን የምናገረው መጽሐፍ ቅዱስ እንዲያነቡት ብቻ ነው፣ ሌላ አልፈልግም። አውቀውት በጣም እንዲያውቁት ነው። አሁን ከ100% 95% ያላነበበ ነው። ይህን ታምናለህ ብዬ አስባለሁ። የምጠይቅህን ግን አውቀኸዋል? አንተ አንብበሃል? እኔ አሁን ለምሳሌ እስልምና እኮ ልንገርህ፣ አሁን እየነገርኩህ ነው። አንተ ነገርከኝ፣ ደግሞ እኔ እየነገርኩህ ነው። አዳምጥ እሺ። ቁርአንን አንብበሃል? ቁርአንን አንብቤ ያለሁኝ፣ ግን እኔ አሁን ክርስቲያኖች እንዲያውቁት የምፈልገው ነገር መጽሐፍ ቅዱስን እንዲያነቡት ነው። በቃ አዳምጥ። መጽሐፍ ቅዱስን እንዳነበብክ ነው ብሏል። ከኋላህም ስላለች እኔ አንተን ሎክ ናከፍ በልና እኔ አንተን 20 ጥያቄ ልጠይቅህና አንዷን ከመለስክልኝ እኔ ንጽጽር ላቁም። አንተ ፈለግከውን ጥያቄ ጠይቀኝ መጽሐፍ ቅዱስ ላይ መመለስ ካልቻልኩ እቀጣለሁ። አነበብኩ ስላልክ ማለት ነው። ትወራረዳለህ። 20 ጥያቄ ጠይቄ 20ውንም ሳመልስ ትወጣለህ። ቁርአን ላይ ትስማማለህ? 20 ጠይቄ ከ20ውም አንዱንም አምጣማችሁ ክርስቲያን ትሆናለህ። እኔ ልጅ ነኝ፣ ገና ተማሪ ነኝ። ስለሆነ ከኔ በላይ ያሉት ጋር ብትከራከር ኸይር ይመስለኛል። ግን እኔ እንዲያነቡት የምፈልገው መጽሐፍ ቅዱስን አንብቡት። እደግ ከኋላ ጋይድ እያደረጉ ያሉት ማይክም ተቀብለው ማውራት ይችላሉ። አላህ እየሰማችሁ ነው ክርስቲያኖች። አሁን እንግዲህ አዳምጣው። እስልምና እንደዚህ ነው፣ ፖለቲካ ነው። እስልምና ፖለቲካ ነው። ከኋላ ጋይድ እያደረጉት ያሉ ሰዎች ስላሉ ነው ይህንን ቻሌንጅ የሰጠሁት። ጋይድ እያደረጉ እንዲበል እንዲያርግ እያሉት ያሉ አይ ቲንክ የአንድ ኡስታዝ ልጅ ትሆናለህ። 20 ጥያቄ ጠይቄያችሁ አንዷንም ሳትመልሱ የፈለጋችሁትን ጠይቃችሁ መልሼ አሳፍራችሁ ነበረ። እንደሚያውቅ አክት ስላደረጋችሁ ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና አዳም ወደ ቶፒኩ እንመለስና ክርስቲያን ፓራፍሬዝ አድርገው አንዴ የእናንተን ፖለቲካ እንዴት ማፍረስ እንዳለብኝ አውቃለሁ። በጣም ቀላል ጥያቄ ነው። ሙስሊሞች ግን እስካሁን ምንም እየመለሱት አይደለም። ምክንያቱም ያው እኛ የምንጠይቃቸው ጥያቄዎች ለእነሱ እንቆቅልሽ ናቸው። ለምን አያስተምሯቸውም? ትምህርት ስለማያስተምሯቸው ማለት ነው። ጥያቄው ግልጽ ነው። መስጊድ ላይ ሁጥባ እየተደረገ ሁጥባ የሚያደርገው ኢማም እናንተ ከማታምኑት እምነት በተቃራኒ ቢያወራ፣ ለምሳሌ እናንተ የምታምኑትን አላህ ብላችሁ የምትገዙትን አካል ጣዖት ነው ብሎ ቢናገር እናንተ ያንን ሁጥባ ተቀምጣችሁ ታዳምጣላችሁ ወይስ ተነስታችሁ ትሄዳላችሁ ወይስ እርምጃ ትወስዳላችሁ? የምትወስዱት እርምጃ ምንድን ነው? ጥያቄው በጣም ቀላል ነው። እስቲ እዚህ ይችላል ማለት ያልከው ጥያቄ መናገር ይችላለሁ። እሺ ቀጥል አብዲ ማለት አሁን እዚህ ላይ አንድ ሰው ማንኛውም ሰው ይሁን የሚያመልኩትን አምላክ ጣዖት ነው ብሎ በሚናገርበት ሰዓት ላይ እንዴት በመለው ጥያቄ ይመጣል። እንዴት ጣዖት ነው የሚለውን ደግሞ ይሄ ሰውዬው ቁጥባ ላይ ሆኖ መናገር ሰውዬው ወይ ደግሞ ሼኩ አላህ የምታመልኩት አላህ ጣዖት ነው ካለ የት ላይ ነው ጣዖት በመለው ጥያቄ ስላለ ነው። እኔው ለምሳሌ እንደራሴ እንደዛ ብሎ ከተናገረ ጣዖት መሆኑን አስረዳኝ፣ ማስረጃ ካለ ንገረኝ፣ አሳይኝ በምለው መንገድ ሄዳለሁ። አይ ደግሞ ብሎ ዝም ብሎ የሚያወራ ከሆነ
በትክክለኛ ደግሞ እኔም የእሱን ኩትባ አልቀበልም ማለት ነው። ታንኪዩ። ሐዲሱ እንደዛ ነው የሚለው። ሁለተኛው መንገድ ትጠቀማለህ ማለት ነው። የመጀመሪያው መንገድ በእጃችሁ ወይንም በሆነ ነገር አስቁሙት ነው የሚለው። ሁለተኛው መንገድ ግን በምላሳችሁ በአፋችሁ አስቁሙት ነው የሚለው። ሶስተኛው ካልሆነ ግን ጥላችሁ ሂዱ ነው የሚለው። አዎ ለምሳሌ ይሄ ሰውዬው ላይም ማለት ጉልበትም ሳይሆን ወይ ደግሞ በእጅ ምናምን ሳይሆን ይጠይቋለሁ። ሐዲስ ነው የሚለው። መጥፎ ነገር ነው አይደል? ካስረዳኝ መጥፎ ነገር ነው የተናገረው አይደል? መጥፎ ነገር ነው የተናገረው። ያ ሱናን አናሳይ 50:08 አንዴ ክፈተው ክርስቲያን። ስለዚህ ምን ይላል አዲሱ? ስለዚህ መጥፎ ነገር ስትሰማ ምን ማድረግ ያለበት? ቁርአንን አየኸው? አሁን ቁርአን ራሱ አላህ ሲናገርበት እንዴ ሲባል አታዳምጥ ነው የሚለው በግልጽ ማለት ነው። ብለህ እንዳታዳምጥ ማታምነውን እንደዛ ብለህ እመን እያለህ እንዴት ነው እሱ አይ ችግር የለውም ልትል የምችለው? ቀጥል ክርስቲያን አንበበው። ኦኬ ሱናን አናሳኢ 5008 ላይ ምን ይላል? አቡ ሳይድ እንደተረከው I heard the messenger of Allah says የአላህ መልእክተኛ እንደዚህ ሲል ሰምቼዋለሁ። whoever among you sees an evil let him change it with his hands ማንም ሰው ከናንተ መጥፎ ነገርን ቢመለከት በእጁ ይቀይረው ወይም ደግሞ ያስቁመው። if he can't ነገር ግን ካልቻለ then with his tongues በንግግር ያስቁመው ካልቻለ። if he cannot ይህንንም ካልቻለ then with his heart and then this is the weakest of the faith በልቡ ያስቁመውና ከዛ በኋላ ይሄ ግን አነስተኛ ወይም ደግሞ ደካማው እምነት ነው ብሎ ይናገራል። ስለዚህ ሶስት ማስቀመጫ መንገዶች አሉ። አንደኛው በእጁ እንዲያስቆመው፣ ሁለተኛ በንግግር እንዲያስቆመው፣ ሶስተኛ ደግሞ በልቡ አስቆመው ጥሎ እንዲሄድ ማለት ነው። አሁን ለምሳሌ እዚች ላይ ማለት ነው ይሄ ሐዲስ በምናገርበት ሰዓት ላይ የተናገረበት ዓላማ ደግሞ መስፈር አላስቀመጠም ማለት የሆነ መጥፎ ነገር ሲታዩ ነው። ምን እኔ እንደተረዳሁት ከሆነ መጥፎ ነገር ሲታዩ ቁርአኑን አስደግፍለት 68:8 አንዴ ክፈተው ፕሊስ መሐመድ ሚውታ። ለአስተባባዮችም አትታዘዙ ይላል አይደለ? እያስተባበለ ነው አይደለም? እንትን ካለ አንተ የምታምነውን ትክክል አይደለም ብሎ ካለ እያስተባበለ ነው አይደለም? እኔ የማምንበት አምላክ እንግዲህ ትክክል አይደለም ካለ እንዴት ትክክል እንዳልሆነ ሊያስረዳኝ ይገባል ማለት ነው። ይህ ሰው አስረዳህም አላስረዳህም ግን እያስተባበለ ነው አይደለም? ለምሳሌ አንተ አላህ ከአርሽ በላይ ነው ብለህ ስትል ብለህ ነው የምታምነው እንበል። አላህ ከአርሽ በላይ አይደለም ብሎ የሚያምን አካል እያስተባበለ ነው አይደለም? አይደለም። ለምሳሌ እኔ እንደዛ በምልበት ሰዓት ላይ እኔ ወይ ደግሞ አውቄ ወይ ሳላቅም ልል ይችላል። እኔ አውቄ ነው የምናገረው። ይኸውልህ እኔ ወይ አውቄ ተምሬ ስለምናገር እሱ ደግሞ አይደለም ካለ አስረዳኝ የምል ሊመጣ ይችላል ማለት ነው። ከሱ እንዴት እንደሆነ አይደለ እምነቱ ነው። በቃ አሁን በአቂዳ እንደምትለያዩ ታውቃለህ አይደለ? አንተ የምትቀበለው አቂዳ አለ፣ እነሱ ደግሞ የሚቀበሉት አሉ። ሰው ነብይህን ባለህ መሰረት ክፍፍል እንደሚኖር ነግሮሃል አይደለ? በነገራችን ላይ ይህንን ነገር ክፍፍሉ በጣም ከቆይታ በኋላ እኔም በቅርቡ ነው ይህን ነገር የሰማው ክፍፍል እንዳለ ውስጥ ምናምን ማለት ነው። ነገር ግን እኔ ክፍፍል አለ የለም ራሱ እኔ በዛ እኔ እንደራሴ አላምንበት። እኔ እንደራሴ ልዩነት እንዳላችሁ አታውቅም ነበር? እኔ እንደራሴ አንድ አምላክ እንዳለ ያውቃለሁ አይደለ? ግን ይህ አምላክ ማንም ፍጡሩን እንደማይመስል እርግጠኛ ሆኜ ያውቃለሁ። ግን የትኛው የሚለውን አታውቀውም። ማለትም አሁን ከአርሽ በላይ ያለው ነው፣ ያለ ቦታ ያለው ነው፣ እጅ እግር ባት ያለው ነው፣ የሌለው ነው፣ ከሌሊቱ 1/3 የሚወርድ ነው፣ ወይም መውረድ የማይነገርለት ነው። አታውቀውም። እሱ እንግዲህ እየተማርኩ ላይ ነኝ። ትምህርቴን ስጨርስ ያው በ100% የምናገርበት ይሆናል ማለት ነው። ልክ አንተ ተምረህ አሁን ለምሳሌ ለማስተማር ማለት ለመመለስም እንደምትናገረው ነገራችን ላይ ያንተ አካሄድ ጥሩ ነው። ለምን እስልምና ክፍል እንዳለ
እስልምና አንድ ነው ብለው በጣም ብዙ ጊዜ በተረት ተረት ስለሸወዷቸውና ስላጭበረበሯቸው አሁን ይህን እናንተ መኖሩን ስታቅ እንደገና እስልምናን ለመመርመር መነሳት በጣም ጥሩ ነው። ይሄ በቃ ተናገሩ፣ እስልምና አንድ አይደለም። ቆይ አንድ ጊዜ ክርስቲያን አንዴ በቃ አይደለም ሙስሊም የተለያዩ ሳይሆን ሙስሊም አንድ ነው። ነገር ግን አለ አይደለም። ኦኬ አሁን ደግሞ ወደዚህ መጣ። የተለያየ እንደሆነ በቅርብ ነው ያወቅኩት አልከን እኮ። ልዩ እንደሆንኩ አውቀናል አልከን ነበር። እኔማ ከዚህ በፊት እንደሚያውቁት አንድ እንደሆነው ነው የሚያውቁት። አንድ መሆናቸው በፊት የምታውቀው እንደዛ ነበር። አሁን ስታውቀው አሁንም ራሱ ሲሰማ ነው እንጂ እንግዲህ ይሄ እርግጠኛ አይደለሁም። ግን ሲደርስበት የሚሆን ይሆናል ማለት ነው። ያ አላህም አንድ አይደለም፣ በእስልምናውም አትገናኙም። አቂዳችሁ ምንም የሚገናኝ ነገር የለም። በፖለቲካ ግን እስከ እድሜ ልክ ተጫውተውባቸው ይህም ፖለቲካ ተጠቅመውበታል። እንደ ዘመናት እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ላይ ተጠቅመውበታል። አሁን ላይ ግን ብዙም እሱ ፖለቲካ የሚያዋጣ የሚያስኬድ አይደለም። በሃይማኖት ጉዳይ ላይ ፖለቲካ ይሰራ ሉክ ውዶቼ፣ በሃይማኖት ጉዳይ ላይ ፖለቲካ ይሰራ። ስልጣን ለመያዝ ፖለቲካ ሊሰራ ይችላል፣ ሊዋሽ ይችላል። ሜይ ቢ ስልጣን ለመያዝ ፖለቲከኞች ብዙ ጊዜ ይህንን ስለሚያደርጉ ማለት ነው። በሃይማኖት ጉዳይ ላይ የሚዋሽ ከመጣ ግን፣ በሃይማኖት ጉዳይ ላይ ፖለቲካ የሚሰራ ከመጣ ግን እሱ ሊታመን አይገባም። መቼም በሃይማኖት ጥያቄ መጠየቅ ይችላለሁ? አብዲ አንዴ ትጠይቃለህ። በሃይማኖት ጉዳይ ላይ ፖለቲካ የሚሰራ የሚዋሽ ከሆነ እሱ ወራዳ ነው። ወራዳ ነው ማለት ለአምላክ ዋሽተህለት ምን ልጠቅመው ነው? ለአምላክ ዋሽተህለት ምን ልጠቅመው ነው ወገን? ለአምላክ ዋሽተህለት ምን ልጠቅመው? ምን ልጠቅመው? የቱን ስልጣን ከፍ አድርገህ ልትሰጠው? የትኛውን ክብር ልታከብረው? ኦልዌይስ እውነት አርነት ያወጣል የሚለውን የክርስቶስን አስተምሮ መሰረት አድርጉ። ለእውነት ነው ክርስቶስ የተሰቀለልን፣ ስለ እውነትና ለእውነት። ቁጥር አይደለም፣ ፖለቲካ አይደለም። እኛ ቁጥር አያስጨንቀንም፣ ፖለቲካም አያስጨንቀንም። መሰረታችን አለት መሆን አለበት። ሰንበዴ ሄደ፣ ሰንበዴ መጣ። በፖለቲካ ከሌላ ጭበርብሬ ላቆይ የሚባል ነገር የለም። ካመንክ ታምናለህ፣ ካላመንክ ትቀራለህ። ክርስቶስን አምላክ አይደለም እያልክ እኔ የነገርኩህን ክርስቶስ ስለራሱ የተናገረውን ያንን ስናገር ነው ይሄ አምላክ አይደለም ካልክ፣ ግን አንተ ደግሞ በምፈልገው መልኩ ክርስቶስን ተረድተህ ይሄ ነው አምላክ ስትል ከነቢያቱ ትንቢት ከሐዋርያቱ አስተምሮ ጋር ተጋጭተህ ለቁጥር ሲባል ክርስቲያን ነህ በፍጹም አንልም። ወጥተሃል፣ የዘላለም ሕይወት ማጥተሃል። ትወጣታለህ፣ ትቆረጣታለህ። እኛ ሙስሊም አይደለንም። ጥንቃቄ አድርጉ። ሙስሊም አይደለንም፣ እኛ ክርስቲያኖች ነን። በአምላክ ላይ ከሳትክ በአምላክ ላይ ሜይ ቢ አለማወቅ በንግግር ስህተት ሊመጣብህ ይችላል። ልታርመው ትችላለህ። እሱን እምነቴ ነው ብለህ ግን ያንን ዲፌንድ አደርግለታለሁ ብለህ የምቆምበት ከሆነ ትወጣለህ ከክርስት ነው። የዘላለም ሕይወትን ታጣበታለህ። ረንደምሊ ስትናገር ልትሳሳትና ዳጻ ልትሳን ሊመጣብህ ይችላል። ወይንም ደግሞ በስህተትም ልትናገረው ትችላለህ። አረዳድህ እንደዛው ነው በስህተት። ነገር ግን ተነግሮ ስህተት ነው ከተባልክ በኋላ አይ እምነቴ ይሄ ነው ብለህ ዲፌንድ የምታደርግ ከሆነ ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር አለ? አይ ከሌ እንዲህ ካልኩት ይወጣል፣ ከሌም እንዲህ ካልኩት ይወጣል፣ ከሌም እንዲህ ኔቨር። የምታስደስተው አምላክ አይኖርማ። ቁጥር አይደለም የሚያሳስበው አምላክ። ስለ ቁጥር ሳይሆን ስለ እውነት ነው። ሐዋርያቶች የተሰቀሉለት፣ የተገረፉለት፣ የተወገሩለት ስለ እውነት ነው እንጂ ስለ ቁጥር አይደለም። ጥንቃቄ ያደርጉ። ሙስሊሞች ግን ቁጥር ስለሚያሳስባቸው ፖለቲካው እንደምታዩት ነው። ይገባሉ፣
ፖለቲካውን እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት ነው። ከክርስቲያን ጋር እዚህ ጋር ከክርስቶስ ጋር ባለው አረዳድ ላይ ከተለያየን ብዙ አይደለም፣ አንድ አቋም ላይ ከተለያየን እሱም ደግሞ እምነቴ ነው ብሎ ከያዘ ይወጣል። በቃ ምነግራው እንደዛ ነው፣ ይወጣል። አይ እምነቴ ይሄ ነው፣ ስለዚህ ክርስቶስ እንዲህ ነው ብሎ ቢል ወይንም ደግሞ በስላሴ ላይ እንዲህ ነው ብሎ ቢል ይወጣል። በቃ አይ እንዳትቀየመኝ፣ አይ ሼም እያዘኝ እንደፈለገ በል፣ አምላክን እንደፈለገ ማለት ይችላል። ግን በቃ እንቀጥል እንደዛ። አይቻልም፣ አይቻልም፣ አይቻልም። እንዳታስቡት፣ ተወጣጣለህ፣ ድነትንም ታጣታለህ። ለምሳሌ ስጋው ደግሞ ግዴታ ነው ብሏል ክርስቶስ። ይሄ የሚያስጨንቅ ትምህርት ነው አሉ ዮሐንስ ወንጌል ምዕራፍ 6 ከ54 አካባቢ እስከ 60 ምናምን ድረስ ተመልከቱት። ይህስ የሚያስጨንቅ ትምህርት ነው አሉና አንዷ ትምህርት ስከብዳቸው ወደኋላ ፈገፈጉ፣ ተመለሱ። ሐዋርያቶቹ አዩ፣ እየተከተሉት ነው ክርስቶስን፣ ግን እየተመለሱ ነው ብዙዎች። 5 ገበያ ያህል ሲከተለው የነበረው ትምህርቱ ታምራቱን ለማየት ሲከተል የነበረው አንድ ትምህርት ከበደችኝ አለ። ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሏቸው ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት ያገኛል ሲላቸው ይህ ሰው እንዴት ነው እንደዚህ የሚለው? ይህም የሚያስጨንቅ ትምህርት ነው ብለው ላሽ ወደዛ ወደ ግራ ወደ ቀኝ ጧጧጧጧ አሉ ሲከተሉት የነበሩት። ጴጥሮስን አለ ይሄስ የሚያስጨንቅ ትምህርት ነው ብለው ነው የሸሹት። ሄዱ እኮ አሉት። ክርስቶስ ምን አለ? እንዴት ሄዱ? በቃ ላቀዝቅዘው፣ በቃ ይሄ ትምህርት አያስፈልግም፣ በቃ ይህንን ቶፒክ እንዝጋው፣ ሳላነሳው ልተወው። የሚያስጨንቃችሁ ከሆነ ይህን ትምህርት ልተወው፣ አላንሳው፣ ዝም ልበል እና እነኛን ጥሯቸው፣ ትቼዋለሁ፣ ርዕሱን ልበል አለ ክርስቶስ። ንበል እና እናንተስ መሄድ ትፈልጋላችሁ ወይንስ ያልኩትን ትቀበላላችሁ? ያስተማርኩትን ታምኑበታላችሁ ወይንስ እንደነሱ ያስተማርኩበት ይከብዳል፣ ያስተማርኳችሁን አልቀበልም ብላችሁ እንደነሱ ትመለሳላችሁ? ከአንተ ወዴት እንሄዳለን አሉ። ከአንተ ወዴት እንሄዳለን? የት መሄጃለን? ወዲያ ውስጥ ትከተለኛለህ፣ ተከተለኝ። የመጀመሪያ ትእዛዙ ምንድን ነው? እሱ የሚወደኝ ቢኖር መስቀሌን ይሸከም ነው። አይ መስቀሉ ይከብደኛል፣ መከራውን መያዝ አልችልም ካልክስ ሂድ። እውነት እንዲህ ነው። ፖለቲካ አይደለም ክርስትና፣ ህይወት ነው ክርስትና፣ ድነት ነው ክርስትና። ጥንቃቄ አድርጉ። ስለዚህ አንድ ሰው ተነስቶ አሁን የክርስቶስ ስጋና ደም የዘላለም ህይወት አይሰጥም ቢል ኮምፕሊትሊ ይወጣል። በቃ ምንም ኮምፕሮማይዝ የሚደረግ አይደለም፣ ይወጣል። ፔሬድ 4 ነጥብ። ምንም እናመቻቸው አይኖርም ማለት ነው። እንደ ሙስሊሞቹ ቁጥር እንትን እንዳይባል በቃ አንተም ብለሃል ነው፣ አይቻልም። እንደ ሙስሊሞች ምናምን ወክላው ነው አንተ እስካሁን እሺ ለፈለፍክኛ እስቲ እንጠይቀህ እስቲ አንድ ጥያቄ። እንደ ሙስሊሞቹ አይቻልም በልና እስቲ አንተም እንደኛ እስካሁን አዳመጥን። አንተም እስቲ እኛን ጠይቀህ መልስ ጥያቄ። በቃ ምንድን ነው? እቀበላችኋለሁ ጥያቄ። በል እስቲ አንተም ድፈርና እንደዚህ ብለው የሚያምኑ እንደዚህ ከእስልምና ይወጣሉ በል እስቲ። ለምን አልልም? ጎበዝ እጠይቃለሁ ጥያቄ። በደንብ አስተውሉ። እኔ በኮንፊደንስ ውድ ሙስሊም እህት ወንድሞቼ ለምን ሙት ታደርገኛለህ? ቀጥታ አወራ አልልም አልክ እኮ። አላህን ቢሰድቡም አላህን ጣዖት ነው እያሉም አንድ ነን ብለህ ፖለቲካን ትሰራለህ። አዳምጣ ተረብሽ። ሉክ እኛ ምን አለ በክርስቶስ ላይ በአምላክ ላይ ጸያፍ ነገር እየተናገሩ በአምላክ ላይ አምላካችን የምናመልከው ላይ ስህተት አስተምሮ ካስተማሩ ይወጣሉ ከክርስትና ብለን ስንል አይ እኛን አጨፍልቀናል። እሺ በል አንተ እስኪ ከአንተ የተለያየ ተቃራኒ የሚያስተምሩትን ከእስልምና ይወጣሉ በል እለዋለሁ አልልም። ምክንያቱስ ፖለቲካዊ መታለ የፖለቲካ እምነት ስለሆነ የህይወት ጉዳይ ሳይሆን ፖለቲካ ጉዳይ የቁጥር ጉዳይ ስለሆነ ክርስቲያን ፓራፍሬዝ አድርገው ቶፒክ
ያ ሙስሊሞች ይህንን ቶፒክ ዛሬ ደፈር ብላችሁ ካወራችሁ ምናልባት ነገ ላይ አንድ መስጊድ ላሰግዱ ስለምትችሉ እናውቃለን። እሱም በነገራችን ላይ ደፈር ብላችሁ ሁጥባ የሚሰጠው ኢማም፣ ሁጥባውን የሚናገረው ኡስታዝ ወይም ሼክ እናንተ የምታመልኩትን አምላክ ባህሪ ባልተገባ ቢናገር ምንድን ነው መልሳችሁ? ምንድን ነው ውሳኔያችሁ? መሐመድ አለ? መሐመድ አለሁ። ሰላም ነው? እንኳን ደህና መጣህ። አለሁ፣ ሰላም ነው። ኦኬ፣ ጥያቄውን ሰምተኸዋል? ጥያቄው እስቲ ድገሙ። ለምሳሌ አሁን መስጊድ ውስጥ ሁጥባ የሚሰጠው አካል ወይም ደግሞ ኡስታዝ ልክ አንተ ከምትሰጠው ለአምላክህ ከምታምነው ወይም ደግሞ ከምትሰጠው ባህሪ በተቃራኒ ቢያወራ የምትወስድበት እርምጃ ምንድን ነው? የምታደርገው ነገር ምንድን ነው? ያን ኢማም ተሳስተሃል ልክ አይደለህም ብለህ ትቃወመዋለህ ወይስ ጥለህ ትወጣለህ? ምን ብሎ አስተምረዋለህ? አንድ ፌስ አንተ ከምታምነው በተቃራኒ ቢናገር እኮ ተቃራኒው ምንድን ነው? አሁን ስለ አምላክ ማንኛው ነው? ስለ አምላክ ተቃራኒ እኮ የምታምንበት ይሄ እኮ ብሎ መስፈርት ሊቀርብልህ እኮ አይገባም። በቃ አምላክ አንተ የምታምነው ባህሪ አለ፣ እሱ ደግሞ በተቃራኒውን ነገር የሚናገር ከሆነ ይሄ ነው እኮ ብለህ ራሱ መዘርዘር እንኳን አይጠበቅብህም እኮ። እንዴት ነው ስለ አምላክ አንተ መስፈርት አውጥተህ አይ ይሄን ቢናገር ችግር የለውም ያንን ቢናገር ችግር አለው ልትል ነው? ስለ አምላክ መስፈርት አውጥተህ እንደገና ሙሐመድ ምን ሆነሃል? የምታመቻምቸው ነገር አለ ማለት ነው። የምታመቻምቸው ክህደት አለ። አይ ችግር የለውም በቃ ይሄንማ ልለፈው፣ እንደዚህ ቢል አላህን እንደዚህ ብሎ ቢናገረው ችግር የለውም ብለህ አንተ ለአምላክ የምታወጣለት መስፈርት አለ ገና ማለት ነው። ምንድን ቢናገር ነው ብለህ ራሱ መስፈርት ውስጥ የምትገባው? ኧረ ሙስሊሞች ነቃ በሉ። አዎ ምክንያቱም የሚናገረው ነገር ማወቅ አለብኛ። ያን ካላወቅኩኝ እንዴት ከእስልምና ወጣል ብዬ ልናገር እችላለሁ? ለምሳሌ መሐመድ ለምሳሌ አንተ ያላህ ቃል ፍጡር ነው ፍጡር አይደለም ብለህ የምታምነው ቁርአን፣ እኔ በተደጋጋሚ መለስኩልህ። ይሄ ያላህ ንግግር ባህሪ ነው ብዬ ተነጋገርኩ። አይደለም ብሎ የሚያምንስ ሙስሊም ነው? አይደለም ብሎ የሚያምን እሱ ላይ አላሁ አለም አላቅም። ጎበዝ እስልምና ስለ አምላካቸው አያውቁም ስንል ለዚህ ነው። የአምላካቸው ቃል ፍጡር ይሁን አይሁን እኔ ፍጡር አይደለም ብዬ አምናለሁ። የአምላኬ ቃል እሺ ፍጡር አይደለም ብሎ እሱ ያምናል፣ ባህሪው ነው ብሎ ያምናል። ፍጡር ነው ብሎ የሚያምን እኔ እንጃ እሱ። ስለዚህ የአላህ ቃል ፍጡር የሚሆንበት ፕሮባቢሊቲ አለ ማለት ነው። ውችዝ አላህ ቃሉ ፍጡር ከሆነ ደግሞ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ፍጡር የሆነ ነገር ሁሉ ጅማሬ ስላለው አምላክ ቃሉ ሉክ ፍጡር ነው ቃሉን ከመፍጠሩ በፊት ዲዳ ነው እያለህስ ትክክል ነው? እኔ እንጃ ስለሱ እንኳን ስለ አምላካችን ስንል ከዚህ አንጻር ነው። እድሉን ስጠኝ ስልጣን ትቀጥላለህ። እሺ አላህ እጅግር አለው ብለህ ታምናለህ አይደል? እኔ ያላህ ቃል ንግግሩ ባህሪ ነው ብዬ ነው የተረዳሁት አልኩህ እኮ። ባህሪ ስትረዳ ደግሞ መሐመድ ባህሪ ነው ስትል እኮ ባህሪ እያልከን ያለው ፍጡር አይደለም እያልክ ነው። በቃ ዳሲ አይደለም ወይንስ ባህሪው ፍጡር ነው እያልከን ነው? አሁን ለምሳሌ በምሳሌ እንትን ልበለህ። አሁን አንተ አይንህ ሰው ነው መባል ይችላል? ኦኬ አላህም እንደኔው በእኔ ምሳሌ እየሰጠ ነው። ሱራ 16:74 ላይ በምንም ፍጡር ምሳሌ አትስጡኝ እያለ ነው። አይ እንድናወራ ነው ስለ ባህሪ። አሁን አንተ አይኔ ፍጡር ነው ለምሳሌ አይኔ ፍጡር ነው። ስለዚህ የአላህም እንትኑ ቃሉ ፍጡር ነው እያልከኝ ነው? ቆይ ቃሉን መጀመሪያ እኮ አወራን። ባህሪ ነው አልኩህ እኮ። አሁን ይሄ ባህሪ ሊገባክ አይኔ ባህሪ ነው። ምንድን ነው? አካላዊ ነው። አይኔ ሎክ ባህሪ ነው። ዋዳዝ ሚኒት ባህሪ ምሳሌ የሰጠሁት እኮ ምንድን ነው? ይሄ አይኔ አካል ነው። ይኸው አካል ነው። ይሄ አይኔ ባህሪ አይቆምም። ሎክ አዳም ባህሪ ያለ አካል ባህሪ ያለ አካል አይቆምም። አይኔ የማየት ባህሪ ያለው የማየት ባህሪን ያገኘው ግን ከአካሉ ከዛቱ ነው። ይሄ አካል ነው። ስለዚህ አላህም እንደዛ ነው ካልከኝ ቃሉ ምን ይሆናል ማለት ነው?
ቁርአን ፍጡር አይደለም ወይንም ባህሪው ነው ካልከኝ ባህሪ ከአካል ይነጠላል ወገናችን። አሁን ወደ ጥያቄ ቁርአን በጅብሪል የወረደ ቃል ነው። አንዴ ፈይሰል እዚህ ላይ ልሞግት አልነበረም። መሐመድ ልሞግት አይደለም ባህሪ ሰው ይባላል። እስቲ መልስ፣ ይሄን ከስመልስ ታገኘዋለህ ጥያቄ መልሱ ማለት ነው። በደንብ አስተውሉ። አፍንጫዬ ሰው አይባልም፣ አይኔም ሰው ላይ አይባልም። መልስ አንተ አይባልም። አይባለው ምክንያት ምንድነው? ሰው የሚለው ራሱ የአካላቶች ድምር ከነፍሴ ጋር ነው። ስለዚህ በደንብ አስተውሉ። ለዚህ ነው ፍጡር ነው አላህ ስንላችሁ፣ በደንብ አስተውሉ። አላህ ፍጡር ነው ስንላችሁ ከምን አንጻር ነው? የተዋቀረ የፓርቶች ስብስብ ነው። ደጋግመን ያልነውን አመጣለን። ራሱ ኤግዛምፕል ማለት የሰጠ አይኔ፣ አፍንጫዬ፣ ቃሌ ተደምሮ ሰው እባላለሁ አይደለ? አላህ አላህ ፍጡር ነው የምንላችሁ ለምንድን ነው? እሱ የአካላቶች ድምር ውጤት ሉክ እግሩ፣ ባቱ፣ ጣቱ፣ እጁ፣ አይኑ፣ ፊቱ፣ ቃሉ፣ አፉ ተደምረው ነው አላህ የተባለው። ለዚህ ነው ፍጡር ነው የምንላችሁ። ፍጡር ነው አንተ እንደሱ ብለህ ማመን ትችላለህ። እስላም ሙስሊም ብለህ ምንም አዳምጣ ምሳሌውን አንተ እኔ ላይ አፕላይ ያደረግከው አፍንጫዬ፣ አይኔ ምናምን እነኚህ ድምር ውጤት ነህ ካልከኝ እኔ አፍንጫዬ ለምሳሌ አይኔ ቢጠፋም ሰውነቴን አላጣም። ሰው ተብዬ ስትል እጠራለሁ። ቃል ባይኖር ባልናገር እንኳን ዲዳ በሆን እንኳን ሰው ተብዬ ስትል እጠራለሁ። አፍንጫዬ ቢሰበር እንኳን ሰው ተብዬ እጠራለሁ። እጄ ቢቆረጥ እንኳን ሰው ተብዬ እጠራለሁ። ኦኬ አላህም ምሳሌና ተጠቅመሃል። አካላቶቹ እጁ ጎሎ አላህ ተብሎ ይጠራል አይባልም ወይንስ ይባላል? ይባላል ካልከኝ ደግሞ አላህ ካልጎደለው እንኳ ሆኖ ኦኬ አላህ ይባላል ማለት ነው። ስለዚህ እጁ ኢሬሌቫንት ይሆናል ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ። ፕላስ አሁን ላልካር ደግሞ አካላቶቹ የተገጣጠሙና ዋን ፖይንት ላይ የተያያዙ ለመሆናቸው ማስረጃ አንዴ ትቀጥላለህ። ማስረጃ አይደለም ከቁርአን ከሲራ እንኳን ብጠይቅ ስራ አለብኝ እባክህ። እሺ ቀጥል። እንዴት ናችሁ? መጀመሪያ ይመስገነው። ማለትም እስልምና መሰለህ አስተምሮት አለው፣ መሰረታዊ አለ፣ የሆነ መሰረታዊ ነገር አለው እንጂ ሰው ከራሱ ተነስቶ የሆነ ነገር የምበት ጉዳይ የለም። አንድ እስላም 5 ፒላሮች አሉ። እነዛም አንድ ሻሃዳ በእንግሊዝኛ ነገራችሁ። ሁጥባው ላይ ስለ ሁጥባ ነው ቶፒካችን። ማለትም መሰረታዊ አለ ከራሱ ተነስቶ እስላም የሚጣላበት ጉዳይ የለውም። እስላም ክፍፍልም የለውም እኮ እሱ ልነግርህ እኮ አስቤ ነው እኮ ግድ እኮ ለማከፋፈል በትናንሽ ነገር ብጣላ ምንም እንትን በላይ ችግር የለም እኮ። በትናንሽ ነገር ትናንሽ ነገር ነው። በትንንሽ ነገር አለ ጠባቸው ምንድን ነው? እሱ በአላህ ላይ አይደለም። ና ትንንሽ ነገር ላይ ብንጣላ ችግር የለውም ማለት ፕሊስ አዳምጥ። በአላህ የሚስማሙት አዳምጥ። በአላህ ጉዳይ የሚስማሙት አላህ የሚለውን ስም ብቻ በመያዝ ነው። አላህ በሚለው ስም ብቻ የሚስማሙት አዳምጥ። አላህ የሚለው ስም ብቻ የሚያስማማቸው። ኦራይት አንዴ ክርስቲያን ቆይ አንዴ። አሁን ሚዩት ናንሳና አዳምጥ። ተረጋጋ ተረጋጋ። ቆይ ወንድማችን ረጋጋለሁ፣ ችግር የለም። ሚዩት አታርገኝ። ልውጣላችሁ ወይንም ከጎኔ ተቀመጥ። አዋራኝ እስኪ በትክክል አዋራኝ እኮ ሱልጣን አዳምጣው። ከጎኔ ነው ያለው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት። ትንሽ አይደለም በጥቃቅን ነገሮች ነገር ብንላይ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ እንላይ ሙስሊም ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረታዊ መሰረቱ ምንድነው የሚለው የእስልምና መሰረቶች ማቃለብ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይበል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አያመጣም በእስልምና ውስጥ። ይህ መሰረት አይደለም። አሁንም መሰረት አይደለም።
መሰረት የለውም። ቴንክ ዩ መሰረታዊ ልንገርህ ነው ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው የምንሄደው። ይህንን አትዘርዝር አንተ። ጥያቄው መልስ። አለኝ ባለው አለው ብለህ ነው የምንገልጸው። ከዛ በላይ አንሄድም። ጥያቄ መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሏል። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የትኛው ሀባሾችን ነው የምታወራው አንተ? የራስን ፈጥረህ እኮ የምታወራው እኮ ነው። እዚህ ጋር አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም ብለው አዳምጥ። አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይሄንን ተቋለ ታምናለህ? ይሄንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምና በዛት ሁሉ ቦታ አለ። በዛቱን ታውቃለህ? ዛቱ የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ፣ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድን ነው? ስንት ዘመን ስንነግራቸው መልስ። አላህ በቂያማ ቀን መልስ። በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው? እሱ ታውቃለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ? ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ዝም ብሎ ከጫፍን ይዘህ እኮ መሄድ የለብህም። ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? እውነትህን ንገረኝ። ታምናለህ አታምንም? ታምናለህ አታምንም? ተሸማቀቀበት። እዩ፣ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው። ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። ቆይ አዳምጥ፣ ተረጋጋ፣ ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመልከው ነው መልስ። ዘውልቁ አውቀዋለሁ። ና እዚህ ጋር መልስ ብለህ ቃላቶችን ተረጋጋ። ገና 6 ዘውልቁን ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። አትሩጥ አይደለም፣ ዝም ብለህ ቃላቶችን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳላስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? እሰማለሁ አይደል ክርስቲያን? ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወት። ተው፣ እዚህ ጋር የተባለበትን ነገር ሳታውቅ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ፀጉር አለው አላልኩም። ምን ሚዶ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና ግመሉን መሰረቱ ላይ እንሂድ እስኪ። መሰረቱ ጋር እንሂድ። ምንድን ሰይጣን ወደ መሰረቱ ጋር
ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው? ፖለቲካ እንጂ ምን ብላና ምን ተታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ በጣም ማፈር አለባቸው ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው? እኛ ፈጣሪ እያመዘጋ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኑራ አይኑራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅ በኋላ ብልት የለውም ብትለኝ ስልብ ነው ማለት ነው። ስልብ ነው። ከሶስቱ አንዱ ነው የሚሆነው። ከሶስቱ ውጭ የሚሆንበት መንገድ አይኖርም። እጅ፣ እግር፣ ባት፣ አይን፣ ፊት፣ ጆሮ ያለው አካል ብልት የለውም ካልክ ስልብ ነው በቃ። አለው ካልክ ደግሞ ከሁለት አንዱ ነው የሚሆነው። ወይን ወሸላለው ወይንም የሴት ይኖረዋል። ስለዚህ ስለ አላህ ተጠይቀ ሙሉ ለሙሉ በአላህ ጉዳይ ተለያይተ በመሐመድ ከተስማማ በቃ አንድ ነን፣ ችግር የለውም። እህቶቼ ሙስሊሞች፣ ወንድሞቼ ሙስሊሞች እችን የጠፍራችሁን አህል ቆሻሻ ጭንቅላታችሁን ከተጠቀማችሁ መባነን ትችላላችሁ። ሴጣን እየተጫወተባችሁ ነው። አስሮ እንዳታውቁ እንዳታነቁ ሐዋርያው ቅዱስ ጳውሎስ ለዚህ ነው በውሸታሞች በአጋንንት በግብዛሞች ትምህርት የተሰጠን እያተከታተሉ እያደመጡ ሃይማኖትን ይክዳሉ ይላል። በግብዞች አጋንንታዊ ትምህርት በእነሱ ተስበው ማለት ነው። እረፉ። በአላህ ላይ እዚህ ስማይ ተለያይተ እስቲል አሁንም ስለ መሰረት እናውራ፣ ዋናው ስለ ሃይማኖት እናውራ ይለኛል። አላህ መሰረት ካልሆነ አምላክን መሰረት ካላደረግ ስንት ሚስት እንደማግባት ስለሱ እናውራ።